ሉቃስ ወንጌል ምዕራፍ 15 ከቁጥር 11 ጀምሮ በጌታ በኢየሱስ ክርስቶስ ስም አነበዋለሁ እስከ ቁጥር 24 ድረስ እንደዚህ ይላል። ደግሞም ኢየሱስ እንዲህ አላቸው፣ አንድ ሰው ሁለት ልጆች ነበሩት። ከነርሱም ታናሹ ልጅ አባቱን አባቴ ሆይ ከሀብት ድርሻዬን ስጠኝ አለው። አባትየውም ሀብቱን ለልጆቹ አካፈላቸው። ብዙም ቀን ሳይቆይ ታናሹ ልጅ ድርሻውን ሁሉ ጠቅልሎ ወደ ሩቅ አገር ሄደ። በዚያም ይልና እኔ አዲሱ መደበኛ ትርጉም ነው ያስኩት። በዚያም በማጋጣነት ንብረቱን አባከነ። እርሱም ያለውን ሁሉ ከጨረሰ በኋላ በዚያ አገር ሁሉ ጽኑ ራብ ሆነ፣ ይቸገርም ጀመር። ስለዚህ ከዚህ አገር ነዋሪዎች አንዱን ተጠጋ። ሰውየውም አሳማ እንዲቀልብለት ወደ እርሻው ላከው። አሳማዎች የሚመገቡትን አሰር እንኳ ለመብላት ይመኝ ነበር። ነገር ግን ይህን እንኳ የሚሰጠው ሰው አልነበረም። ልብ በገዛ ጊዜ ግን እንዲህ አለ፣ ስንቱ የአባቴ ሰራተኛ ምግብ ተርፎታል፣ እኔ ግን እዚህ በራብ ልሞት ተቃርቤያለሁ። ተነስቼ ወደ አባቴ ልሂድና እንዲህ ልበለው፣ አባቴ ሆይ በሰማይና በአንተ ፊት በድያለሁ። ከእንግዲህ ልጅ ተብዬ ልጠራ አይገባኝም። ከተቀጠሩት አገልጋዮች እንደ አንዱ ቁጠረኝ። ስለዚህ ተነስቶ ወደ አባቱ ሄደ። ነገር ግን እርሱ ገና ሩቅ ሳለ አባቱ አይቶት ራራለት። ወደ እርሱም እየሮጠ ሄዶ አቅፎ ሳመው። ልጁም አባቴ ሆይ በሰማይና በአንተ ፊት በድያለሁ፣ ከእንግዲህ ልጅ ተብዬ ልጠራ አይገባኝም አለው። አባቱ ግን አገልጋዮቹን እንዲህ አላቸው፣ ፈጥናችሁ ከሁሉ ምርጥ የሆነውን ልብስ አምጡና አልብሱት፣ ለጣቱ ቀለበት ለእግሩም ጫማ አድርጉለት። የሰባውንም ፍሪዳ አምጡና እረዱ፣ እንብላ እንደሰት። ይህ ልጄ ሞቶ ነበር፣ አሁን ግን ሕያው ሆኗል፣ ጠፍቶም ነበር ተገኝቷል። ከዚያም ይደሰቱ ጀመር። የዚህ የሉቃስ ወንጌል ምዕራፍ 15 ላይ ጌታችን ኢየሱስ ክርስቶስ እንግዲህ በዛ ለነበሩ ለፈሪሳውያንና ይከተለው ለነበረው ሕዝብ የሰጠው ትምህርት ነው ወይንም ያስተላለፈው ሐሳብ ነው። ከምዕራፍ 15 ቁጥር 1 አካባቢ ጀምሮ ኢየሱስ ለምን ይህንን ምሳሌ እንደሰጠ ምናልባት እናንተ ጊዜ ሲኖራችሁ ወደኋላ መለስ ብላችሁ ማንበብ ትችላላችሁ። ጌታ ኢየሱስ ክርስቶስ ከኃጢአተኞች ጋር ነው የሚውለው፣ ከቀራጮች ጋር ነው የሚውለው፣ ከአሳ አጥማጅ ጋር ነው የሚውለው። የተለያየ በደል ካለባቸው ሰዎች መካከል ኢየሱስ አይጠፋም። እና ለምንድነው ከኃጢአተኞች ጋር የምትውለው? ለምንድነው ከአንዳንድ ምናልባትም ደግሞ እዚሁ መጽሐፍ ላይ የተዘረዘረ አለ ከነሱ ጋር ለምንድነው የምትውለው ሲሉት ጌታ ኢየሱስ ክርስቶስ እንግዲህ የሰው ልጅ የጠፋውን ሊፈልግ ነው የመጣው አላቸውና ደህና የሆኑ ሰዎች እኮ መድኃኒት አይፈልጉም፣ የታመመ ሰው ግን መድኃኒት ያስፈልገዋል። ስለዚህ እኔ መድኃኒት ስለሆንኩኝ የታመሙ ሰዎች አካባቢ አልጠፋም። ኢየሱስ መድኃኒት ሰጪ አይደለም፣ ራሱ መድኃኒት ነው። ኢየሱስ ራሱ ነው መድኃኒት። እሱ ነው የምንወስደው፣ እሱ ነው የወሰድነው፣ እሱን ወስደን ነው ፈጽሞ ደህና የሆንነው። ምንም አይነት መድኃኒት ለአንዱ ስትወስዱ ለሌላው ይጎዳል። ኢየሱስ ሲገባ የማይፈውሰው ነገር የለም። መንፈስንም ነፍስንም ስጋንም አጥንትንም ነው የሚፈውሰው። ኢየሱስ ሕይወት ላይ ሲገባ የማይነካው የማይፈውሰው በክርስቶስ ምክንያት ደህና የማይሆን ነገር የለም። በእውነት እርሱ መድኃኒታችን ነው። ታማሚዎች ስለነበርን ፈልገነዋል፣ ፈልጎን መጥቷል፣ ወስደኑ ድነናል። ክብር ለኢየሱስ ይሁን። እና ከናንተ መካከል አደል ያላቸው ከናንተ መካከል ምናልባት ደግሞ 100 በጎች የነበሩት ሰው ቢኖር 99 በጎቹ እያሉ አንድ በግ ቢጠፋበት 99ኙን ሜዳ ላይ ትቶ አንዱን ፍለጋ ማሄድ ከናንተ ማን ነው አላቸው። እናንተ እንኳን ሰው ስትሆኑ ለበጎች ይሄን ያለ የምትራሩ ከሆነ እግዚአብሔር ደግሞ ሰው ጠፍቶበታል። ስለዚህ ደና ነን የምትሉትን እናንተን ሰብስቦ እዚህ ጋር ያስቀምጣል። የጠፉበታሉ የኛ አይነቱ የጠፉበታሉ፣ እነሱን ፍለጋ የሰው ልጅ ይሄዳል ወይንም ደግሞ ፍለጋ ይወጣል ብሎ ይሄንን ምሳሌ ነገራቸው። እንግዲህ ከላይ ወጣ ስትሉ የጠፋ ሳንቲም ፍለጋ ወይንም የጠፋው ድሪም ብለን የምንጠራው የጠፋውን ሳንቲም ፍለጋ ይነገራል። አሁን ደግሞ የሚነገረው የጠፋው ልጅ። እኔ በእውነት ዛሬ ስለጠፋው ልጅ አይደለም ብዙ የምናገረው፣ ግን የጠፋው ልጅ መናገር አይቀርም። አባትየው ነው የሚገርመኝ። የአባት ልብ በጣም ነው የሚገርመው በእውነት። ልጁን ቤት ውስጥ የሚያኖረው የአባቱ ልብ ነው እንጂ ልጁ የሰራው ስራ ሞት ነው የሚያስፈልገው። የአባት ልብ ነው የሚያኖረን። የአባት ልብና አባትን አንደርስታንድ ማድረግ
አብ በምን አይነት መውደድ እንደወደደን እንዴት እንደተቀበለን ሰው አብን አንደርስታንድ ማድረግ አለበት። አባትን አንደርስታንድ ማድረግ አለበት። ቤት ውስጥ የመኖር አቅማችን፣ የመኖር ነፃነታችን፣ የመኖር ዋስትናችን የአብ ልብ ነው። የቤቱ ባለቤት፣ የቤቱ መሪ፣ የቤቱ ራስ የሆነው የእርሱ ልብ ነው። ክብር ለኢየሱስ ይሁን። እና በአንድ ሀገር አንድ ሰው ነበር ይላል አይደል? ሰውየው ባለጠጋ ነው። 2 ልጆች ነበሩት ይላል። ኦብቪየስሊ 2 ልጅ ካለው አንድ አይነት ልጅ አይኖርም ቤት ውስጥ ሁሌ 2 ከሆኑ የተለያዩ ናቸው። የመጀመሪያ ልጅና ሁለተኛ ልጅ በጣም ዲፍረንት ናቸው። በጣም ዲፍረንት ናቸው፣ የተለያዩ ናቸው። እና እዛም ቤት ያሉት 2 ልጆች ናቸው፣ በጣም የተለያዩ ናቸው። የኛ አይነት ናቸው፣ የኛ አይነት ናቸው። 2 ናቸው። 2ቱ ሁሉንም መወከል ይችላሉ ባይዘው። እና 2 ልጆቹ እያሉ አንደኛው ትንሽ ልጅ ነው፣ በጣም ብዙ ጊዜ አስቸጋሪ። ትንሽየው ልጅ መጣና አባቴ አለው፣ አቤት ድርሻዬን ስጠኛል። ከመሬት ተነስቶ ድርሻዬን ካልሰጠኝ ሲለው አባት አልሰጥህም አላለው። እንካ አንተን ድርሻ አይደለም ያለው ባይዘው፣ ለሁለቱም ድርሻቸውን እኩል አካፈለ ይላል። አንተም ትልቅየው ድርሻ ይሄ ነው፣ አንተ ደግሞ ትንሽየው ድርሻ ይሄ ነው ብሎ ካካፈለ በኋላ ልጅየው ድርሻውን የጠየቀበት ምክንያት አለ ባይዘው። መጽሐፍ ሲናገር ብዙም ሳይቆይ ይላል። ሳነባው አስተውላችሁ ከሆነ ድርሻውን የፈለገው ነፃነት የሚመስል ባርነት ውስጥ ለመግባት ነው። ነፃነት ከአባት ጋር መኖር ነው። እና ነፃነቱን ለመግዛት አስቦ ነው እሱ ቤት ውስጥ ያለውን ያንን ሴኩሪቲ፣ ያንን በአባቱ ጥላ ስር ያለውን እያንዳንዱን ጥበቃ ልጅ ትንሽ ስለሆነ አንደርስታንድ አላረገውም። ያሰረው ነው የመሰለው፣ የገደበው ነው የመሰለው። ሴኩሪቲው አባቱ ስር ነው። እረፍቱ ያለው አባቱ ስር ነው። የሚከበረው የሚወደደውም አባቱ ስር ነው። ልጁ ግን አልመሰለውም። የራሴ የሆነውን ነገር እፈልጋለሁ ብሎ ድርሻችንን ስጠን ሲለው ድርሻውን ሲሰጠው ብዙ ሳይቆይ ልጁ አባቱ የሰጠው ንብረት ይዞ ወደ ሌላ አገር፣ እንደውም ወደ ሩቅ አገር ነው ሄደ የሚለው። ሩቅ አገር ሄደ። ማድረግ የሚፈልገው ነገር አለ ልብ ውስጥ። በጣም በትህትና በእውነት ጎናቸው ያለው ሰው አባት ቤት ነው ነፃነት ያለው በሉት። አዎ በእውነት ከእግዚአብሔር ቤት ወዴትም አንሄድም። ምናልባት በጣም ትንሽ ልቡ የኮበለለ ሰው ካለ ዛሬ በእውነት ከዚህ ሰው እንድንማር ጌታ ኢየሱስ ነግሮናል። እኛ ዋጋ እንዳንከፍል ዋጋ የከፈሉ አሉ ከፊት። በጣም ልጆች ስለሆንን እንታለላለን። በጣም ልጆች ስለሆንን ደጅ ያለው ነገር አንዳንዴ ያጓጓናል። ውሸት ነው፣ ጨለማ ነው፣ ሞት ነው። አልቲሜትሊ ደጅ ያለው ነገር የሚፈልገን ሊገለን ነው። እንድንኖር የሚፈልገው አባታችን ብቻ ነው። በህይወት ሊያየን የሚጓጓው አባታችን ብቻ ነው። ግን አያችሁ በፈቃድ ስለሆነ የሚያኖረው አልፈልግም አለ ልጅ። እምቢ ሲል አባት ማስገደድና ማስጨነቅ የሚችልበት ሌቭል አይደለም። ኦሬዲ ይሄኛው ትንሹ ማቹር አድርጓል። ንብረት ማንቀሳቀስ ይችላል የሚል ደረጃ ደርሷል። ሩቅ ሀገር ሄደልና ገንዘቡን አባከነው ይላል። እንግዲህ የቀድሞ ትርጉም እኔ ያስኩት አዲሱ መደብ በማጋጣነት የሚል በጣም ከባድ ቃል እኔ ሳነበው ባለለው ደስ ይል። ግን ጥሩ ነው በእውነት በጣም ቸርች ውስጥ ነው ያለነው። በእርግጥ እንደዚህ አይነት ህይወት ውስጥ የምንሄድ ሰዎች አንኖርም፣ ግን እንዳትሄዱ ብዬ ነው። በመጋጣነት ገንዘቡ ነው በተነው ይላል እና ጨረሰ ገንዘቡ። እሱ ገንዘቡን ሲጨርስ በዚያ ምድር ላይ ታላቅ ረሃብ መጣ ይላል። አንደኛ የሰው ሀገር ሰው ነው፣ በእንግድነት ነው ሄደው። አባቱ ጋር አይደለም፣ አጠገቡ የለም ሰው። ረሃብ ሆነ ይላል ምድሪቷ ላይ። በጣም ሲቸገር ከምድሩ ሰዎች መካከል አንደኛው ሰው የቤት ሄደና አስጠጋኛል። እምታዘኝን ስራ በሙሉ እሰራለሁ፣ እባክህ እንደው ትንሽ መጠለያ ካለች ሲለው፣ እንግዲያው እኔ ላንተ ያለኝ ስራ በህጉ የተከለከለ ነው አለው። እሪያ ማርባት በህጋቸው የተከለከለ ነው። እዛ ላይ ዘሌዋውያን ያለ በተንቦ እስራኤላዊ አይፈቀደለትም። እና ሰውየው ና አለው፣ እባክህ አሰራኝ ሲለው እሪያ አለኝ አለው። እርሻ ሄድና እሪያዎችን ተንከባከባለሁ፣ መገባቸው፣ እጠባቸው። እሪያ ስታጠባስበዋል። እሪያ ጭቃ ውስጥ ነው የሚኖረው። ባይዘው የሚውለው እንዳይመስልህ ደስታው ጭቃ ነው። አየህ ደጅ እንዳትሄድ የማይጸዳ ነገር ነው የምታጥበው። እሪያ ሜዳ እሪያ እንደ አይወድም ንጹህ ነገር፣ እንደዚህ የሚያምር ነገር አይወድም። እሪያ ወለጭ አድርጋ አጥበው መታጠቡን መንጻቱን የማይወድ ኳሊቲ ላይፍ የማይወድ ቫልዩ የማያረግ እንቁን በእሪያ መሃል የሚጥል እኮ ነው ያለው ኢየሱስ። ትዝ ይላችኋል። እሪያ እንቁ
ባይዘው ቀይ እንቁ ስታረግለት ቫልዩ የሚያደርገው ጭቃ ነው። ደጅ ያለው እንደሱ ነው እንዳሞክሩት ነው እኮ ኢየሱስ። እስቲ አሜን በሉ። ከዛ ልጅየው ሄደ። እሪያ የእሪያ አሰር ይላል አይደል? እሪያ የሚበላውን ማለት እኮ ነው። እሪያ የሚበላውን እያበላ የመራቡ ልክ አማረው። እሪያው የሚበላውን መብላት አምሮት ግን ማን ይስጠው ይላል። አንተ እሪያ እያበላ ከዛ እንኳን እንዳይበላ ሲያበላ ተቆጣጣሪ ያለው አጠገቡ ቆሞ እንዳይጎርስ። ዓለም ምንም በነፃ የላትም። እምትሰጥ እያንዳንዱ ነገር ኮስት የምታደርገ ብርን እንዳይመስልህ ህይወትን ነው ኮስት የሚያደርግ። ምቾትን እንዳይመስል የሚከለክልህ ህይወትን ነው የሚወስድብህ። እያንዳንዷ ነገር ኮስት የምታደርገ ላይፍ ነው። እና ጌታ ኢየሱስ እንደሱ ምሳሌ እኮ እየሰጠ እኮ ነው። ከዛ ልጁ ወደ ልቡ ተመለሰ የሚል ቃል አለ። በጣም እግዚአብሔር የንስሐ ልቡ ላይ ነው የሚሰጠው። ወደ ልቡ ተመለሰ ልጁ። እንዴ አባት አለኝ አይደል እንዴ? ታዲያ ምንድነው አባቴ ቤት ማለት? አባቴ ቤት ይሄዳለሁ አለና እንደ ልጅ መሆን አልችልም። ለምን? የልጅነት መብቱን ያጣ መሰለው አይደል? የልጅ ንብረት የልጅ የሀፍ ወስዷል። አሁን እሱ መመለስ ቢፈልግ አባትየው ና ተመለስ ቢለው ወንድምየው ራሱ ትንሽ የኔን ደግሞ እንደገና ሀፍ ይዞ ይሄዳል ብሎ እግዚአብሔር ባለጠጋ ነው። ብር ወስደህበት አይጎልበትም። የሰጠህ ይበልጣል። ህይወት ሰጥቷል እግዚአብሔር። ገንዘብ ሰጥቶ በፍጹም የማይተካ ነገር ኦሬዲ ሰጥቷል እግዚአብሔር። ጥላውን የሚፈልገው ባለጠጋና ደሃ ለማድረግ አይደለም፣ ህይወት ሰጥቶ። አየኔና እግዚአብሔር ቁርኝት ህይወት ነው፣ ትርፍ አይደለም። እግዚአብሔር ያዋጣኛል አያዋጣኝም እያለ አይኖርም ከኔ ጋር። ምንም ነገር ሲያደርግልኝ ልጄ ነው ብሎ ነው የሚያደርግልኝ። ምንም ነገር ሲያደርግልኝ አባቴ ነው እግዚአብሔር። አሰሬ አይደለም።